የእግዚአብሔር መንግስት ነው። ስለ ጊዜው ነው የምናወራው፣ ስለ ዘመኑ ነው የምናወራው። ይሄም ክፍል እንደዚህ ይላል፣ እናንተም የካህናት መንግስት የተቀደሰ ሕዝብ ትሆኑኛላችሁ፣ ለእስራኤል ልጆች የምትነግሯቸው ቃል ይህ ነው። እንደዛ ይላል የእናንተ ጽሑፍ፣ መጽሐፋችሁ እንደዛ ነው የሚለው። እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ፣ ለእስራኤልም ልጆች የምትነግራቸው ቃል ይህ ነው። እግዚአብሔር ይመስገን። ከዚህ በኋላ የመልእክታችን ዋነኛ ማጠንጠኛ የእግዚአብሔር መንግስት ነው። በዚህ ጉባኤ ደግሞ እግዚአብሔር በሰጠን በዚህ ተልእኮ ውስጥ የዘመናችን የጊዜያችን የመንፈስ ቅዱስ ጩኸትና ድምፅ ይህ የእግዚአብሔር መንግስት ጉዳይ ነው። የእግዚአብሔር መንግስት ጉዳይ እጅግ በጣም በትኩረት በብዙ የእግዚአብሔር ቃል ማስረጃ በብዙ የእግዚአብሔር ቃል ምስክር አጥብቀን አጠንክረን አጥንጥነን የምንናገረው ነገር ቢኖር የእግዚአብሔር መንግስት ጉዳይ ነው። ስለዚህ ክፍለ ምንባቡ ላይ እዚህ ክፍለ ምንባብ ላይ መሰረታዊና ትንታኔ የሚጠይቁ ሐሳቦች አሉ። አንዱ ቃል ላይ የተደራረበ ፍቺ የሚፈልጉ ቃላቶች አሉት። እናንተ፣ ካህናት፣ መንግስት፣ የተቀደሰ ሕዝብ፣ ለእስራኤል ልጆች የምትነግራቸው ቃል ይህ ነው የሚሉ በአንዱ ጥቅስ ውስጥ የተደራረቡ ሐሳቦች አሉ። አማራይት የተደራረቡ አሉ። መጀመሪያ ወደ ጥቅሱ ልመልሳችሁ። ጥቅሱ ላይ ሁላችሁም ሁኑልኝ። ጥቅሱ ላይ እናንተም፣ ካህናት፣ መንግስት፣ የተቀደሰ ሕዝብ፣ ለእስራኤል ልጆች የምትነግራቸው ቃል ይህ ነው የሚል የተደራረበ ትንታኔ ወይም ትርጉም የሚሹ ሐሳቦች ያሉበት ጥቅስ ነው። አንድ ጥቅስ ብቻ አይደለም፣ አንድ ቃል ብቻ አይደለም። እነዚህ 4-5 ሐሳቦቹን በሚገባ ካየናቸው ነው የዚህ ሐሳብ ነገር በሚገባ የሚገባ ነው። ስለዚህ መጀመሪያ ይህንን እናንሳው። አንደኛ ማንሳት ያለብን እናንተ የሚለው ቃል እናንተ ሲል እነማን ናቸው? ማንን ነው መጽሐፉ እናንተ ብሎ ጠቅሶ አድሬስ አድርጎ የሚናገረው? እስቲ ዘዳግም ምዕራፍ 7 ቁጥር 6 ላይ ሂዱልኝ። ዘዳግም ምዕራፍ 7 ቁጥር 6 ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህና። ሃሌሉያ። በምድር ፊት ከሚኖሩ ሕዝብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆን ዘንድ አምላክህ እግዚአብሔር መረጠህ የሚል ቃል አለ። ተመልከቱት። ዘዳግም 7 ቁጥር 6 እናንተ የብሉይ መጽሐፍ እናንተ ያነበብኩላችሁ ክፍል የካህናት መንግስት የተቀደሰ ሕዝብ ትሆኑኛላችሁ፣ እስራኤል ልጆች የምትነግረው ቃል ይህ ነው። እናንተ ያላቸው በአሕዛብ መካከል የተመረጠው ለአባቶቻቸው ለአብርሃም፣ ለይስሐቅ፣ ለያዕቆብ በገባው ቃል መሰረት ከአሕዛብ መካከል ለይቶ ለጠራቸው ለመረጣቸው ለመንግስቱም ካህናት ላደረጋቸው እነሱን ነው እናንተ ብሎ የሚጠራው። እናንተ ከሌላው ሕዝብና ከሌላው ማህበረሰብ የመለያ ወይም የመለያ ቃል ነው። እናንተ እስራኤላውያን ነው የሚለው። እናንተ ከአሕዛብ መካከል የመረጥኳችሁ ለእኔ መንግስት ካህናት እንድትሆኑ የጠራዋችሁ የቀደስኳችሁ ያወጣዋችሁ እናንተ የተመረጠ
የተጠራ የተለየ ትውልድ እናንተ። ያ ሕዝብ ከአሕዛብ መካከል የተጠራ ነው። ያ ሕዝብ ከአሕዛብ መካከል የተመረጠ ነው። ያ ሕዝብ ለተጠራለት መንግስት ካህን እንዲሆን የታጨ ነው። ያ ሕዝብ የተጠራለትን የጠራውን መንግስት የጠራውን አካል ለመግለጥ፣ ለመተረክ፣ ለመወከል፣ ለማሳየት ከአሕዛብ መካከል የተመረጠ ትውልድ ነው። እናንተ እግዚአብሔር ይመስገን እናንተ ከአሕዛብ መካከል እግዚአብሔር የጠራችሁ፣ እናንተ ከአሕዛብ መካከል የመረጣችሁ፣ እናንተ በንጉሥ የተወደዳችሁ፣ እናንተ መንግስትና ካህን እንድትሆኑ የእርሱ በጎ ፈቃድ የሆናችሁ እናንተ ይህ በእስራኤልና በእግዚአብሔር መካከል ያለው ታሪክ ብቻ አይደለም። በሁለቱ መካከል ታሪክ ብቻ አይደለም የተከናወነው። የነገር ጥላነት ያለው ለእኛ ምሳሌ የሆነ የመጽሐፍ ክፍል ነው። ታሪክ ብቻ አይደለም። በታሪኩ የምንገረም ሰዎች አይደለንም። ለእኛም መልእክት አለው። ራእይ ምዕራፍ 5 ደግሞ ልሂድና ስለኛም የሚናገረውን አንድ ነገር ልበላችሁ። ምዕራፍ 5 ቁጥር 9 ላይ እስከ 10 መጽሐፉን ትወስድ ዘንድ ማኅተሙን ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከአሕዛብም ሁሉ ሰዎችን ዋይተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረካቸው። ሃሌሉያ! ቀና በሉ ሁላችሁ። ያ የእስራኤል ሕዝብ ከአሕዛብ መካከል የተመረጠ ሕዝብ ነው። የተወደደ ሕዝብ ነው። የአምላኩን መንግሥት ለመግለጥ የተጠራ ሕዝብ ነው። አምላኩን ሊያሳይ፣ አምላኩን ሊተርክ፣ የአምላኩን ስም ተሸክሞ በአሕዛብ መካከል እግዚአብሔርን ይኸው ሊል የተጠራ ሕዝብ ነው። ዋው! ጸሐፊው ሙሴ በዘጸአትም በዘዳግምም ስለዚህ ሕዝብ ሲናገር እናንተ እያለ ይጠራል። እናንተ ከጨለማ ከሞት፣ እናንተ ከታላቅ መከራ የተጠራችሁ እናንተ የሚለው መለያና መለያ ስላለው ነው። የተለየበት ነገር ስላለው፣ የተጠራበት ነገር ስላለው ነው። ይህን ልበላችሁ፣ ግብፅ የሚባለው ሀገር ለዕብራውያን ተራ ቦታ አይደለም። የሞት፣ የጨለማ፣ የመከራ፣ የስቃይ፣ የባርነት በራሱ ፈቃድ ምርጫና ውሳኔ የማይኖርበትም ዓለም ማለት ነው። ሀገር ብቻ አይደለም ግብፅ ለዕብራውያን። የባርነት ሀገር ነው። የጨለማ ሀገር ነው። የሞት ሀገር ነው። በስቃይ የሚኖርበት ሪልም ነው፣ ግዛት። በራሱ ፈቃድ፣ በራሱ ምርጫ፣ በራሱ ውሳኔ የማይመላለስበት ክልል ነው። የሌላውን ፈቃድ፣ የሌላውን ሐሳብ ተጭኖት የሚኖር ሕዝብ ይኖርበት የነበረ ግዛት ነው። ለነሱ ቀላል አይደለም። በእግዚአብሔር መለኮታዊ ጣልቃ ገብነት ብቻ ከዛ ወጡ እንጂ ለነሱ ያ ትልቅ የማይረሳ ጠባሳ በህሊናቸው ያለበት ነው። እኛም እንደዛው ነው የተጠራ ነው። እስቲ በሉት። አይሰማም። እኔም እንደዛው ነው የተጠራሁት። እስቲ በሉት ሁላችሁም። እንደዛው ነው የተጠራሁት።
ከነገድ ከቋንቋ ከወገን ከአሕዛብ ለይቶ በደሙ ዋጋ ዋጅቶ የአምላክ መንግስትና ካህናት አደረገን። ሃሌሉያ! እኔም እንደዛው ነው። በሉ እስቲ በሉት በኮንፊደንስ እኔም እንደዛው ነው። እንደዚህ ጠራን፣ መረጠን፣ መንግስት አደረገን፣ ካህናት አደረገን። የአምላክ መንግስትና ካህናት ተደረጋችሁ ይለናል። እንደዚህ ነው የተደረገው። ይህንን ነው በኮንፊደንስ የምንናገረው። እኔ በባርነት የምኖር ሰው አይደለሁም። በነጻነት እንድኖር ክርስቶስ ነጻ ያወጣኝ ሰው ነኝ። ሃሌሉያ! እኔ በነጻነት የምኖር ሰው ነኝ። እስቲ በሉት፣ እስቲ እንበለው፣ እኔ በነጻነት የምኖር ሰው ነኝ። የተጠራው ሰው ነኝ። የተመረጥኩ ሰው ነኝ። የተለየው ሰው ነኝ። የተወደድኩ ሰው ነኝ። እግዚአብሔር መንግስት፣ እግዚአብሔር ካህን ያደረገኝ። ዋው እንዴት ደስ ይላል! አምላክ መንግስት ካህን ያደረገኝ። በጥረቴ በጉልበቴ በፉጨቴ አይደለም። እግዚአብሔር ያደረገኝ ሰው ነኝ ነው። እግዚአብሔር የጠራኝ ሰው ነኝ። ሰይት እግዚአብሔር የጠራኝ ሰው ነኝ። ሲበቱ እግዚአብሔር የጠራኝ ሰው ነኝ። ለሰን እነሱን ከአሕዛብ መካከል ከህዝብ መካከል አሞራዊ፣ ኬጣዊ፣ ኢያቡሳዊ ካለበት ከተለያየ ብሔር ነገድ ካለበት ህዝብ መካከል እስራኤልን እንደወደደ እንደጠራና የአምላኩ መንግስት የእርሱም ክብር የእሱንም የስም መሸከሚያና መገለጫ እንዳደረገ እንዲሁ እኔና እናንተን እንዲሁ ከህዝብ መካከል ጠራን፣ ከነገድ ከቋንቋ ዋጀን፣ ለአምላካችን መንግስት። ሃሌሉያ! እሱን ራእይ ምዕራፍ 5 ቁጥር 9ን በደንብ እንድታነቡት ፈልጋለሁ። መንግስት ተደርገናል። እስቲ በሉት። አይሰማም? እኔ አይደለም ያልኩት። ራእይ ምዕራፍ 5 ቁጥር 9 ላይ የሚለው ምንድነው? መጽሐፉን ትወስድ ዘንድ ማኅተሙን ትፈታ ዘንድ ይገባሃል። ለምን? ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከህዝብም ሁሉ ሰዎችን ዋጅተህ ጨርሱት። እናንተ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው። ምን አደረካቸው? መንግስት። ከዛስ ካህናት አደረካቸው። መንግስተ ሰማያት አስገባሃቸው አይደለም፣ አደረካቸው መንግስት። ሃሌሉያ! የአምላካችን መንግስት ካህናት አደረካቸው። እኛም በክርስቶስ እናንተ ተብለናል። እኔም በክርስቶስ እናንተ ተብለን ተጠርተናል። እናንተ ከዚህ ከተማ ውስጥ፣ ከዚህ ሀገር ውስጥ፣ ከዚህ ህዝብ ውስጥ፣ ከዚህ ነገድ ውስጥ፣ ከዚህ ቋንቋ ውስጥ፣ ከዚህ ብሔር ውስጥ፣ ከዚህ ሰፈር ውስጥ ለአምላካችን መንግስት እንድንሆን ያደረገን ስሙ ይባረክ። መንግስት ያደረገን። በጣም ጥሩ ሁለት ነገር ነግሬያችሁ ልለፍ። የጥሪያችሁን ጉዳይ ልንገራችሁ፣ በደንብ አስተውሉኝ። አንደኛው ከነበርንበት እንደ ስጋ ፈቃድ ከምንመላለስበት ዓለም፣ ከዚህ መርህ ከሌለው፣ መለኪያ ከሌለው፣ ማስተያያ ከሌለው፣ ንጽጽር ከሌለው ከንቱ ዓለም በክርስቶስ ኢየሱስ ወደ ፍቅሩ መንግስት ጠራን። ይሄ ጥሪ በጣም የሚገርም ነው። በጣም አስተውለን ብናየው የሚያኮራ ነው። እኔ የተጠራው ሰው ነኝ። እኔ የተመረጥኩ ሰው ነኝ። በንጉሥ የተወደድኩ ሰው ነኝ። ለአምላካችን መንግስትና ካህን እንደሆን የታጨው የተደረግኩ ሰው ነኝ። እኔ
ይሄ ዓለም በራሱ ሞት ነው፣ በራሱ ጨለማ ነው። በዚያ ያለ የነፍስ ፈቃድ ነው፣ ቅሚያ፣ ንጥቂያ፣ ዝርፊያ ነው፣ እርኩሰት፣ መዳራት፣ ጣዖት ማምለክ ነው በዚያ ያለው። በዚያ ሞት ነግሷል፣ በዚያ ጨለማ አለ፣ በዚያ ውርደት አለ፣ በዚያ ውድቀት አለ፣ በዚያ ሞት አለ። ከማንም የተሻለ ነገር ሳይኖረን፣ የምንበልጥበት ግብር ሳይኖረን እግዚአብሔር በክርስቶስ ኢየሱስ ጠራን። እግዚአብሔር በክርስቶስ ኢየሱስ አገኘን። በጉልበት አይደለም፣ በዘር አይደለም፣ በምርጫ አይደለም። የበለጥንበት ነገር የለንም፣ የተሻልንበት ነገር የለንም፣ የተወደድንበት ሌላ የለንም። እንዲሁ ከወደደን ከታላቅ ፍቅሩ የተነሳ እኔና እናንተን እግዚአብሔር ከዚህ ጠራን። ከዚህ ማህበረሰብ ተጠርተናል። ይሄ ውጫዊ ገጽታው ነው ከምናየው የህይወት መርህ ከሌለው ሰው፣ በህይወቱ ንጉስ ከሌለው ሰው፣ በህይወቱ የሚገዛበት የሚኖርለት ህግ ከሌለው ሰው እግዚአብሔር ለይቶ ጠራን። በጣም ይደንቃል። ሁለተኛውና ዋነኛው ከተጠራን በኋላ አሁን በክርስትና ውስጥ ያለውን ትግል ደግሞ ላሳያችሁ። ይሄኛው ውጫዊ ነው። እኔ ከነንትና ተለይቻለሁ ብለን፣ እኔ ከእንደዚህ አይነት ሰፈር ተለይቻለሁ፣ እኔ ከሰካራም ሰፈር፣ እኔ ከአመንዝራ ሰፈር፣ እኔ ከጨለማ ከሞት በህይወቱ አምላክ ከሌለው ማህበረሰብ ህዝብ መካከል ተለይቻለሁ። እግዚአብሔር በከፈለው የደም ዋጋ፣ የህይወት ዋጋ በአምላካችን መንግስትና ካህን ሆኛለሁ። ይሄ አንድ በጣም ድንቅ ጥሪ ነው። ሁለተኛው ጥሪ በየቀኑ የምንታገለውን እሱን ላሳያችሁ። በፊት መጀመሪያ ሄደን እስቲ ኤፌሶን ምዕራፍ 2 ላይ ቁጥር 4 ጀምሮ ያለውን ይህንን ነገር አስረግጬ ልንገራችሁ። የመጀመሪያውን ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ፣ እግዚአብሔር በምህረቱ ምን ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ሞተን ነበር፣ ሕይወትን ሰጠን። ያ ሕይወት ሞት ነው። የዓለም የሞት ዓለም ነው፣ የጨለማ ዓለም ነው፣ የውርደት ዓለም ነው፣ የክፋት ዓለም ነው። ያ ዓለም በክርስቶስ ሕይወትን ሰጠን። በጸጋ ድናችኋል። በሚመጣው ዘመን በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጥ የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኖናልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። ማንም እንዳይመካ ከስራ አይደለም። በምህረቱ ባለጠጋ የሆነ እግዚአብሔር በሞት ስመላለስ፣ በውርደት ስመላለስ፣ በውድቀት ስመላለስ፣ በጨለማ ስመላለስ፣ በዚህ ዓለም ፈቃድና ምኞት ስመላለስ ሳለሁ በምህረቱ ባለጠጋ የሆነ እግዚአብሔር አወጣኝ ይላል። አሜን ስለሆነልን፣ አሜን ስለሆነልን፣ መዳን ስለሆነልን፣ በእርሱ መዳን በጸጋ ድናችኋል። በእርሱ ሥራ ድናችኋል። በእርሱ መልካምነት ወጥታችኋል። ከሞት ወደ ሕይወት ተሻግራችኋል። ይሄ የመጀመሪያው የደህንነታችን ምዕራፍ ነው። ሁለተኛውን ልንገራችሁ። ሁለተኛው በጣም አስፈላጊውና ዋነኛው ከወጣን በኋላ በጉዟችን እየገጠመን እያሸነፍን እየተለወጥን ከክብር ወደ ክብር የምንሄድበት ሁለተኛውን ነፃ መውጣት ልንገራችሁ። በድነታችን ያገኘ ነው። ከአዳማዊነት፣ ከፍጥረታዊነት፣ ከስጋዊነት፣ ከአሮጌው ሰውነት ወይም ማንነት እግዚአብሔር ነፃ አወጣን። አሜን ነው። ከዚህ ዓለም የምንለው ይሄንን ነው። አንደኛው
እኔን ከነዛ ለየኝ። ሁለተኛው እኔን ራሱ በእኔ ከኖረው አሮጌ ሰውነት ለየኝ። አሜን አሜን። እኔን ከጨለማ ለየኝ። ከዛ በኋላ እኔን ራሱ በእኔ ካለ አሮጌው ሰውነት፣ በእኔ ካለ ፍጥረታዊነት፣ ስጋዊነት፣ በእኔ ካለ በቀድሞ ማንነት እንድመላለስ ከሚታገለኝ ማንነት ለየኝ። ረጅሙ ጉዞ ከዚህ ማንነት ወደ አዲሱ ሰውነት የሚደረግ ነው። ሃሌሉያ! ትልቁ ጉዞ፣ ትልቁ ትግል፣ ትልቁ መስዋዕት፣ ትልቁ ወንጌል የሚያስፈልግበት፣ ትልቁ የእግዚአብሔር መንግስት የምንሰብክበት ዋነኛው ነገር እናንተ የሰፈር ለውጥ፣ የቤተ ክርስቲያን ለውጥ፣ የአቅጣጫ ለውጥ ያደረጋችሁበት አይደለም። ዋነኛው እናንተን ከቀድሞ ማንነታችሁ እግዚአብሔር በእናንተ ወደ ተከለው አዲሱ ሰውነታችሁ የምታረጉት ጉዞ ነው። እርሱ ነው እንግዲህ ፍልሰት የሚባለው። ከትላንትናው ማንነታችሁ ምን ያህል እንደራቃችሁ እናንተ ታውቃላችሁ። ከትላንትናው የህይወት ልምምዳችሁ ምን ያህል ተሻሽላችሁ ተለውጣችሁ ያ ቀርቶ አዲስ ሰውነት እንደሆነላችሁ እናንተ ታውቃላችሁ። ይሄኛው ፍልሰት ረጅም መንገድ ነው። እስራኤል ከግብፅ ወጥቶ ከነዓን አካላዊ በሆነ አቅጣጫ ባለው መንገድ ተጓዘ። ይህ ተፈጥሯዊ በሆነ ነው። ብሉይ ኪዳን መንገድ አለው፣ ውጣ ውረድ አለው፣ ሸለቆ አለው፣ ተራራ አለው፣ በረሃ አለው፣ መጠማት አለው፣ መራብ አለው፣ ጦርነት አለው። ይሄ ተፈጥሯዊ ነው። ይሄንን ተፈጥሯዊ አካላዊ የሆነ እንቅስቃሴ ሳናደርግ ከውስጥ ካሮጌው ሰውነታችን ካሮጌው ማንነታችን እየተፋታን በአዲስ በክርስቶስ ወዳገኘነው ልጅነት ማንነት የምናደርገው ጉዞ ደግሞ በወንጌል ነው። ሃሌሉያ! እርሱን እግዚአብሔር አደረገልን። እየፈለስን ነው። አሜን ነው። እስቲ እየተጓዝን ነው በሉ። እየተጓዝን ነው። አካላዊ አይደለም፣ ውስጣዊ ነው ጉዞአችን። የትላንትናው ማንነታችን በወንጌል እየደከመ፣ የትላንትናው ማንነታችን በወንጌል ከኛ እየተፋታ አዲስ ሰውነት፣ አዲስ ስርዓት፣ አዲስ መረዳት፣ አዲስ ማንነት በውስጣችን እየበቀለ ከውስጥ ወደ ውጭ አዲስ ሰው እየመጣ ነው። እግዚአብሔር በኢየሱስ ስም ያርግላችሁ። ይህንን ነው ታላቅ ነው የሚለው ጳውሎስ። ታላቁ ነገር ከትላንትናው ማንነታችሁ ተፋታችሁ በአዲሱ ሰውነታችሁ ወደ ዓለም የምትመጡበት፣ ወደዚህ ማህበረሰብ የምትገለጡበት፣ በዚህ ማህበረሰብ መካከል አዲሱን ሰውነት ልጅነታችሁን የምትተረኩበት፣ እግዚአብሔርን የምትመስሉበት፣ እግዚአብሔርን የምትገልጡበት፣ እግዚአብሔርን ይኸው የምታሰኙበት ያ መልክ ያ ማንነት ነው የሚንጠበቀው የሚናፈቀው። ሃሌሉያ! እርሱ ነው ታላቁ ጉዞ፣ ታላቅ መንፈሳዊ ጉዞ። እግዚአብሔር ይመስገን። አላያችሁም? አንዳንድ መኪኖች ላይ ታላቅ መንፈሳዊ ጉዞ በሞተር በመኪና በባስ ይሆናል እንዴ? ታላቅ መንፈሳዊ ጉዞ ከትላንትናው ማንነት ተፋቶ በአዲሱ ሰውነት የመገኘት ትግል ነው። አሜን ነው። ይህ ታላቅ ጉዞ ነው። ይህ ጀግንነት ይጠይቃል። ይህ ወንጌል ይጠይቃል። ይህ እምነት ይጠይቃል። የእግዚአብሔር ጸጋ ይጠይቃል። ይህ መወለድ ይጠይቃል። ይህ ታላቅ ነው። ሃሌሉያ! ዋው! ይሄ ነው ካሮጌው ከፍጥረታዊ ከአዳማዊ ከስጋዊ ማንነት በወንጌል ተፋተን፣ አሜን፣ በመወለድ ወዳገኘነው አዲሱ ሰውነት የሚደረግ ጉዞ ያገለገለን እየጸለይን እየጾምን እግዚአብሔርን በኑሯችን ባካሄዳችን ያከበርን የምናደርገው ጉዞ ነው። መንፈሳዊ ጉዞ ይሄ ነው። ከጨለማ ወደሚደነቅ ብርሃን፣ ከሞት ወደ ሕይወት፣ ከስጋዊነት ወደ መንፈሳዊነት፣ ከአሮጌው ሰውነት ወደ አዲሱ ልጅነት የሚደረገው ጉዞ ነው መንፈሳዊ ጉዞ። ኢየሱስ ጌታ ነው። ይሄ ነው ጉዞ።
ትላንት የት ነበራችሁ? ባሮጌው ሰውነታችሁ፣ በፍጥረታዊ በስጋዊነታችሁ በዚህ ዓለም እንደነበረው አለቃ ፈቃድ ስትመላለሱ የነበረበት ያ ማንነት በወንጌል ተሽሮ በጸጋ በዳንበት እውነት በጸጋ በተገኘንበት ሕይወት ዳግም ከክርስቶስ ጋር ሕይወትን ባገኘንበት በዚያ ማንነት ዕለት ዕለት እየተጋደልን የምንኖረው ሕይወት እሱ መንፈሳዊ ጉዞ ይባላል። መንፈሳዊ ጉዞ እሱ ነው። እስቲ ገብቶኛል የሚል ገብቶኛል ይሄ ነገር እግዚአብሔር ይመስገን። እርሱ ውስጣዊ ነው ትግሉ፣ ውጫዊ አይደለም። አሮጌው ሰው ወደ ውጫዊነት እንድንሳብ ይጠራናል። ዓለማዊ እንድንሆን፣ ምድራዊ እንድንሆን፣ ቁሳዊ እንድንሆን፣ በዚህ ዓለም ባለ ነገር ብልጭልጭ እንድንማረክ ወደ ውጭ ይስበናል። መንፈሳዊው ሰው ወደ ውስጥ ወደ ሰማይ፣ ሃሌሉያ፣ በሰማይ ያለውን እሻ ይለናል እርሱ። ከላይ ያለውን እሻ፣ ይሄ ከንቱ ነው ይለናል። ወደዚያ የሚደረግ ጉዞ ነው። ለዚህ ነው በጉዞዎቹ ላይ ልናግዛችሁ ያልቻልነው። ጉዞ ውስጣዊ ነው። እስቲ በሉት። አይሰማም። ምናልባት ይሄን ወደምትሰሙበት ስፍራ እንሄድ ልንላችሁ እንችላለን። በውስጣችሁ ግን ወደ አዲሱ ሰው ልናስኬዳችሁ አንችልም። እርሱ የእናንተን ሕይወት ይጠይቃል። የእናንተን መስዋዕትነት ይጠይቃል። የእናንተን ጭካኔ ይጠይቃል። የእናንተን ጀግነት ይጠይቃል። እናንተ የምትሰሙትን የእግዚአብሔር ቃል ይጠይቃል። ስለዚህ እኛም በክርስቶስ እናንተ ተብለናል። አሜን ነው። ይሄ በብሉይ ኪዳን እናንተ ብሎ ያላቸው ቃል እንዲሁ አሁን ደግሞ በአዲስ ኪዳን እናንተ ዳግም የተወለዳችሁ፣ እናንተ መዳን በጸጋ ያገኛችሁ፣ እናንተ በደሙ በተደረገ መስዋዕትነት ቤዛነት ያገኛችሁ፣ አዲስ ሰው የሆናችሁ፣ በቤተ ክርስቲያን የምትመላለሱ፣ የምትዘምሩ፣ የምትጸልዩ፣ የምትሰብኩ፣ የምታገለግሉ፣ በየትኛውም የአገልግሎት ዘርፍ ውስጥ ያላችሁ፣ መጠሪያችሁ ክርስቲያን የተባለ ዳግም የተወለደ የተባለ እናንተ የአምላክ መንግስትና ካህናት ተደርጋችኋል። ሃሌሉያ። ስለኛ ነው መጽሐፉ የሚናገረው። እስቲ ካህን የሚለውን ቃል ልንገራችሁ። እናንተ ካለ በኋላ ሁለተኛ ነሳው ምንድን ነው? ካህናት አይደለም የሚለው? ካህናት። ካህን ማለት ነው። ኢሳይያስ ምዕራፍ 61 ቁጥር 6 ላይ ላንብብላችሁ። ካህን ማለት ኢሳይያስ እንደዚህ ይላል፣ እናንተ ግን የእግዚአብሔር ካህናት ትባላላችሁ። ኢሳይያስ 61 ቁጥር 6 እናንተ የእግዚአብሔር ካህናት ትባላላችሁ። ዋው! ሰዎችም የአምላካችን አገልጋዮች ብለው ይጠሯችኋል። እናንተ የእግዚአብሔር ካህናት ትባላላችሁ። የዚህን ክፍል ኢሳይያስ ምዕራፍ 61 ቁጥር ከ6 በላይና በታች ያለው ሌላ ጊዜ ሰብካችኋል። በጣም የሚገርም ነገር ነው። እናንተ የእግዚአብሔር ካህናት ትባላላችሁ፣ ሰዎችም የአምላካችን አገልጋዮች ብለው ይሏችኋል፣ ይጠሯችኋል። የአሕዛብን ሀብት ትበላላችሁ፣ በክብራቸውም ትመካላችሁ። እናንተ የእግዚአብሔር ካህናት። ካህን ማለት አገልጋይ። ካህን ባጭሩ አገልጋይ። እኛ ደግሞ ከአገልጋይም አገልጋይ አለን እኮ ታውቃላችሁ አይደል? እናንተ የእግዚአብሔር ካህናት ናችሁ። እንደገና ደግሞ ከዚህ መካከል ደግሞ አገልጋይ። አንተ አገልጋይ ነህ ሲባል እኔ አገልጋይ አይደለሁም ይላል አይደል? እኔ አገልጋይ አይደለሁም፣ እኔ ሙሉ ጊዜ አልሰጠውም፣ እኔ ጎዶሎ ጊዜ አልሰጠውም እኔ ይላል። መጽሐፉ ግን ስለ ሁላችን እናንተ የእግዚአብሔር ካህናት ናችሁ። እናንተ የእግዚአብሔር ካህናት ናችሁ። ምን ማለት ነው? እናንተ የእግዚአብሔር አገልጋዮች ናችሁ። በጣም ቃሉን ቀላል እንዳታደርጉት፣ ቀላልም እንዳይመስላችሁ። እኔ የእግዚአብሔር ካህን ነኝ ማለት ክህነቴ እግዚአብሔርን ለመግለጥ ነው። ክህነቴ እግዚአብሔርን ለመኖር ነው።
ክህነቴ በሰውና በእግዚአብሔር መካከል ያለውን የእግዚአብሔርን ሐሳብ ማሳለጥ ነው። ማቀናጀት፣ መልቀቅ፣ መግለጥ ነው። እግዚአብሔርን ለፍጥረት ቅርብና እነሆ ይኸው ማድረግ ነው። እናንተ የማታውቁትን እግዚአብሔር መንገር አይደለም፣ እግዚአብሔርን ቅርብ ማድረግ ነው። አገልግሎት እግዚአብሔርን ቅርብ ማድረግ ነው። እንበለዋ አገልግሎት እግዚአብሔርን ቅርብ ማድረግ ነው። ይኸው እነሆ ማድረግ ለሰው። አገልጋይ ማለት ካህን ማለት ነው። አለቀ። ካህን ማለት አገልጋይ ማለት ነው። ኢሳይያስ ሲናገር እናንተ የቤተ ክርስቲያን አገልጋዮች አይደላችሁም፣ እናንተ የእግዚአብሔር አገልጋዮች ናችሁ። በቤተ ክርስቲያን ውስጥ እናንተ ሁላችሁም በመስዋዕትነት በቤዛነት በተገኘ ድነት ሕይወት ያገኛችሁ እናንተ ሁላችሁ እናንተ የእግዚአብሔር ካህናት ናችሁ። እግዚአብሔር የሚታይባችሁ ናችሁ። እናንተ ብሏል፣ ካህን ብሏል። እናንተ ካህናት ናችሁ። እናንተ አገልጋዮች ናችሁ። እናንተ እግዚአብሔርን የምታሳዩ ናችሁ። እናንተ እግዚአብሔርን የምትገልጡ ናችሁ። እናንተ እግዚአብሔርን የምትኖሩ ናችሁ። እናንተ እግዚአብሔር በእናንተ የሚታይ ነው። ስሙን የተሸከማችሁ፣ ስሙን የምትገልጡ፣ ለስሙ የምትኖሩ፣ ለስሙ የተቀደሳችሁ፣ በስሙ የምትመላለሱ ናችሁ። እናንተ ከሌሎች ትለያላችሁ። እናንተ እንደ ሌሎች አይደላችሁም። እናንተ የእግዚአብሔር ስም የተጠራባችሁ ናችሁ። I am not ordinary. እግዚአብሔር ስለ ጠራኝ ተራ ሰው አይደለሁም። እኛ ተራ ሰው አይደለንም። መንግስት በቀበሌ ይወቀን፣ መንግስት በመታወቂያችን ይወቀን፣ ሌላው ማህበረሰብ በትምህርታችን ይወቀን፣ ሌላው ማህበረሰብ በሀብታችን ይወቀን፣ ሌላው ማህበረሰብ በመልካችን ይወቀን፣ በኑሯችን ይወቀን፣ ማንም በምንም መልኩ ይወቀን፣ በዘራችን ይወቀን፣ በስልጣናችን ይወቀን። ማንም በዚህ መንገድ ማወቅ ይችላል። እግዚአብሔር ግን እናንተን የሚያውቀው ካህናት ናችሁ። እኔ የእግዚአብሔር ካህን ነኝ። እስቲ በሉት፣ እስቲ በሉት በደም ካህን በእግዚአብሔርና በሰው መካከል የእግዚአብሔርን ፈቃድ እየኖረ ደሊቨር የሚያደርግ ማለት ነው። የእግዚአብሔርን ፈቃድ ለማህበረሰቡ በኑሮ የሚያቀርብ ማለት ነው። እግዚአብሔርን በመኖር ለህብረተሰቡ ቀላልና ቅርብ የሚያደርግ ማለት ነው። አገልጋይ የሚያወሳስብ ማለት አይደለም። የሚያደናግርም ማለት አይደለም። እግዚአብሔርን ከእያንዳንዳችን የሚያርቅም ማለት አይደለም። ለእርሱ የቀረበ ለእናንተ ሩቅ የሆነ ለእርሱ የተለየ ኤክስፒሪየንስ የሰጠው የተለየ አሰራር የሰጠው ለእናንተ ደግሞ የሰወራችሁ ማለት አይደለም። እኛ የእግዚአብሔር ካህናት ነን። እስቲ በሉት ሁላችንም አንድ ላይ እኛ የእግዚአብሔር ካህናት ነን። የተጠራን የተለየን እግዚአብሔርን ለፍጥረት ለማሳየት የታጨን ስሙን በእኛ ላይ የተጠራ ስሙ በእኛ ላይ የተጠራ ለእግዚአብሔር ራሳችንን የቀደስን እንደ ትላንትናው መሆን ያቃተን እንደ ትላንትናው ከመሆን የተፋታን ከአሮጌው ማንነታችን የተላቀቅን በአዲሱ ሰውነታችን ለመገለጥ የምንጋደል ዕለት ዕለት ራሳችንን የምናማጥን ሰውነታችንን ትተን እግዚአብሔር የሰጠንን አዲሱን ልጅነት እንለብስ ዘንድ ዕለት ዕለት የምናመጥ ልጆች ነን። We are the son of the kingdom. ሶስተኛው መንግስት ማለት ባለፈው በደንብ ነግሬያችኋለሁ። መንግስት ገዢ፣ ግዛት፣ ተገዢ የሚገዛበት መርህ ያለው ህዝብ ማለት ነው። ዋው! መንግስት ማለት ገዢ ያለው አሜን ነው። መንግስት ስንል ተገዢ አለ። መንግስት ስንል ግዛት አለው፣ ቴሪቶሪ ሪልም አለው። መንግስት ስንል
ያንን መንግስቱን የሚፈጽምበት የሚገልጥበት የሚያሳይበት መርህ አለው፣ ትሩዝ አለው። የዚህ ዓለም ሰዎች ፊሎሶፊ አለው፣ ፍልስፍና አለው። ፖለቲከኞች በምርጫ ጊዜ የሚሉት ነገር አለ፣ አይዲዮሎጂ። የኛ አይዲዮሎጂ ይሄ ነው፣ መመሪያችን፣ መምሪያችን፣ ማስተዳደሪያችን፣ መግዣችን፣ መንገሻችን ይሄ ነው ብለው ያቀርባሉ፣ በጽሁፍ ያቀርባሉ። መንግስት የምንለው ንጉስ፣ ተገዢ፣ የሚገዛው ሪልም የሚገዛበት መርህ ያለው ማለት ነው። ለዚህ ነው እኛ መንግስት ነን የምንለው። እኛ የአምላካችን መንግስት ነን። ንጉስ አለን። ኦ ሃሌሉያ! የምንበራበት መርህ አለን። እግዚአብሔር ይመስገን። እግዚአብሔር የሚገዛበት ሪልም አለው። ገዢ አለ፣ ተገዢ አለ፣ የሚገዛው ሪልም አለ፣ የሚገዛበት እውነት አለው። ይህ ህዝብ ነው መንግስት። እናንተ የእግዚአብሔር መንግስት ናችሁ። የገባው አሜን ይበል። እኛ የእግዚአብሔር መንግስት ነን። የእግዚአብሔር መንግስት የእግዚአብሔር ህዝብ ነው። ህዝቡ መንግስቱ ነው፣ መንገሻው ነው፣ መግዣው ነው፣ መገለጫው ነው፣ መታያው ነው፣ ሐሳቡን ፈቃዱን የሚያሳይበት ነው። የአንድ መንግስት መገለጫ የሀብቱ ይሁን የስልጣኑ የግዛቱ ይሁን የስፋቱ መገለጫው ህዝቡ ነው። እግዚአብሔር እኛን ምን አደረገን? ከአሕዛብ ለየና መንግስትና ካህናት። እግዚአብሔር ይመስገን። መንግስት ማለት ንጉስ ያለው፣ ግዛት ያለው፣ የሚገዛው ህዝብ ያለው፣ የሚገዛለት ህዝብ ያለው፣ የሚገዛበት እውነት መርህ ፈቃድ ያለው ማለታችን ነው። መንግስት ሰፈር አይደለም። መንግስት አቅጣጫም አይደለም። መንግስት አካባቢም አይደለም። መንግስት ንጉሱ የሚገዛበት ሪልም ሁሉ ማለት ነው። የእግዚአብሔር መንግስትን ለዚህ ነው ሰማይ ሰማያት የእግዚአብሔር ናቸው ያለው ዳዊት። ሰማይ የእግዚአብሔር ነው፣ ምድር የእግዚአብሔር ነው፣ ከምድር በታች የእግዚአብሔር ነው። ሃሌሉያ! ከባህር በታች የእግዚአብሔር ነው። የሚታየው የእግዚአብሔር ነው፣ የማይታየው የእግዚአብሔር ነው። እግዚአብሔር የማይገዛበት ዓለም ወይም ስፍራ የለም። ለዚህ ነው መንግስትህ ሁሉን ትገዛለች። በእግዚአብሔር መንግስት ውስጥ የተገዛለት ብቻ ሳይሆን ሊገዛ የማይፈቅደው ሁሉ በእግዚአብሔር ተገዝቶ ይኖራል። ለዚህ ነው ዳዊት ከመንፈስህ ወዴት እሸሻለሁ? ከፊትስ ወዴት እሄዳለሁ? እንደ ንስር እንደ ንጋት ንስር ክንፍ ተሰጥቶኝ ብበር አንተ በዚያ አለህ። ወደ ሲኦል ወደ ምድር ጫፍ ብወርድ አንተ በዚያ አለህ። አንተ የሌለህበት ቦታ የለም። ካንተ ወዴት እንሄዳለን? ዛሬ ለእናንተ በኢየሱስ ክርስቶስም ይሄ ይሁን። የእግዚአብሔር መንግስት ሁሉን ይገዛል። የእግዚአብሔር መንግስት የእግዚአብሔር ህዝብ ነው። የእግዚአብሔር ህዝብ የእግዚአብሔር መንግስት መገለጫ ነው። ዋው! ክብር ለእግዚአብሔር ይሁን። ስሙት። የኛ ውስጥ የኛ ልብ የኛ መንፈስ እግዚአብሔር የነገሰበት ዓለም ነው። ውስጣችን ነው የእግዚአብሔር መንግስት። ውስጣችን ነው እግዚአብሔር የገዛው መንፈሳችን። እግዚአብሔር የገዛው ዓለም፣ እግዚአብሔር ያሸነፈው ዓለም፣ ለእግዚአብሔር የተገዛው ማንነታችን ከዚህ ከመንፈሳችን ነው። እግዚአብሔር እኮ አሁን ወደ አደባባይ የሚመጣው አሜን ነው። ስታገለግሉን በመንፈስ ማለት ምን ማለት ነው? ከውስጠኛው እግዚአብሔር ካደረበት ከሚኖርበት ከሚገዛበት ወደ ፍጥረት እግዚአብሔር ይመጣል። እግዚአብሔር ይህ ነው።
እስቲ ጴጥሮስን ላንብብላችሁ። ጴጥሮስ አንድ ጥያቄ ይጠይቃል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 4 ላይ እርሱም የመምጣቱ ተስፋ ቃል ወዴት ነው? አባቶች ከሞቱባት ጊዜ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይኖራል ይላሉ አንዳንዶች። ከየት ነው የሚመጣው እግዚአብሔር? ከፍጥረት ጀምሮ የሚጠይቁት ጥያቄ ነው። እንዴት ነው የሚመጣው እግዚአብሔር? ከእንዲህ አይነት የሰነፍ ጥያቄ እግዚአብሔር ይፍታን። እግዚአብሔር ካደረበት ይመጣል በሉ እስቲ። አይሰማም? እስቲ እግዚአብሔር ካደረበት ይገለጣል በሉ። እናንተ ምንድን ናችሁ? የእግዚአብሔር ማደሪያ፣ የእግዚአብሔር መኖሪያ። እግዚአብሔር በእናንተ ወደ ዓለም ይመጣል። እግዚአብሔር በእናንተ ወደ ሌላው ይመጣል። እግዚአብሔር መንፈስ ነው በሉ እስቲ ሁላችሁም። ይህ መንፈስ የሆነ አምላክ በሁላችን ያለ ከሁላችን ጋር የሚኖር በእኛ ውስጥ ያደረ መቅደሱን የቀደሰ ውስጣችንን ያነጻ መኖሪያ ያደረገ አምላክ ካደረበት ከዚያ ከሚኖርበት ከዚያ ከተገኘበት ከዚያ በእናንተ ሕይወት ይሞላል። በእናንተ ሕይወት ይመጣል። በእናንተ ሕይወት ይገለጣል። በእናንተ ሕይወት ይታያል። እግዚአብሔር ይህ ነው። እግዚአብሔር ይህ ነው። ተመልከቱት። የእስራኤል ሕዝብ የእግዚአብሔር መንግስት ነው። መንግስትና ካህናት አደረጋቸው። ያ ሕዝብ መንግስት ከሆነ የእግዚአብሔር መንግስት ከሆነ እግዚአብሔር በነገሰበት ሕዝብ የሚታይ አምላክ ነው ማለት ነው። እግዚአብሔር በነገሰበት ሕዝብ የሚገዛ አምላክ ነው ማለት ነው። ሪሜምበር ለእግዚአብሔር እኛ እንድንገዛ ከተፈለገ የእኛ ለእግዚአብሔር መገዛት ቀዳሚ ነው። በተገዛ ሕዝብ እግዚአብሔር ዓለምን ይገዛል። በተሸነፈለት ሕዝብ እግዚአብሔር ዓለምን ያሸንፋል። እግዚአብሔር በእኛ ለሌሎች የሚተርፍ አምላክ ነው። ወደ ሌሎች የሚመጣ አምላክ ነው። ዋው! የእግዚአብሔር ሕይወት፣ የእግዚአብሔር መልክ፣ የእግዚአብሔር ማንነት ካደረበት ከእናንተ መንፈስ ካደረበት ከእናንተ መቅደስ ከተደረጋችሁበት ጴጥሮስ እንደሚል ሕያው መቅደስ እንድንሆን ተሰሩ ካለ ከተሰራ ከተገዛ ካደረበት ከዚያ ሕይወት እግዚአብሔር ለፍጥረት ይታያል። እግዚአብሔር በፍጥረት ይታያል። ይህን ስሙኝ። ማንም ቢያምን ባያምን ይህን እውነት ቢኖረው ባይኖረው ቢቀበል ባይቀበል የምስራች ነግራችኋል። ማንም ሰው ከዚህ ሐሳብ ጋር ቢስማማ ባይስማማ ማንም ሊያሻሽለው የማይችለውን ትሩዝ ነግራችኋለሁ። ቤተ ክርስቲያን የእግዚአብሔር መገለጫ ናት። ቤተ ክርስቲያን የእግዚአብሔር መምጫ ናት። ቤተ ክርስቲያን የእግዚአብሔር መታያ ናት። ቤተ ክርስቲያን የእግዚአብሔር መንግስት ናት። from that tabernacle ከዚያ መቅደስ እግዚአብሔር ካደረበት መቅደስ ያ እግዚአብሔር ከሚኖርበት መቅደስ ይመጣል፣ ይታያል። አራተኛው ወይም አምስተኛው ቅዱስ። እናንተ ካህናት መንግስት የተቀደሰ አይደለም የሚለው ሕዝብ ቅዱስ የተለየ ማለት ነው። ለዚህ ዓላማ የተጠራ ለዚህ ጉዳይ ራሱን ሴንቲፋይ ያደረገ ለዚህ ዓላማ ራሱን ፒውሪፋይ ያደረገ ማለት ነው። ቅዱስ የተለየ ከሆነ ነው። ቅዱስ የተለየለት ነገር ሳይኖር ራሱን በፈቃዱ መለየት ማለት አይደለም። ቅዱስ ለተጠራንለት መለየት፣ ለተመረጥንለት መለየት፣ እግዚአብሔር ለእኛ ወዳለው ሕይወትና ዓለም መግባት ነው። ቅዱስ ማጠቃለያ። ክብር ለእግዚአብሔር ይሁን። የመልእክቴ ማጠቃለያ እኛ ካህናትና መንግስት ነን። እስቲ በሉት፣ እኔ ካህንና መንግስት ነኝ። እግዚአብሔር ይመስገን።
መንግስት ነን የምንለው እግዚአብሔር የነገሰብንን፣ እግዚአብሔር የጠራንን፣ የመረጠንን፣ እግዚአብሔር የቀደሰንን፣ እግዚአብሔር ያደረብንን ከዚህ መቅደስ፣ ከዚህ ማደሪያ፣ ከዚህ መገኛው እግዚአብሔር በእኛ ይነግሳል። እግዚአብሔር በእኛ ይታያል። ለዚህ ነው መጽሐፍ ቅዱስ በነቢዩ ኢሳይያስ ላይ ጽዮን ሆይ ተነሽ፣ ተነሽና አብሪ። ማንን ነው የምናበራው? እግዚአብሔር ካልሆነ መብራት እኮ የለውም። አብሪ፣ ግለጪው፣ አሳይው፣ ለዓለም ተርኪው፣ ለዓለም ግለጪው። ይኸው እግዚአብሔር በይ። እንዴት? በቅዱሳኖቹ የህይወት ስርዓት፣ በቅዱሳኖቹ አኗኗር፣ በቅዱሳኖቹ መገዛት እግዚአብሔር በፍጥረት ላይ ይደምቃል። ተነሱ፣ አብሩት፣ ተነሱ፣ ግለጡት። እናንተ የተጠራችሁ የተቀደሳችሁ ለእግዚአብሔር የተለያችሁ እግዚአብሔር እናንተን መንግስትና ካህናት ላደረጋችሁ በእናንተ እግዚአብሔር ወደ ሰፈራችሁ፣ ወደ መንደራችሁ፣ ወደ ዓለማችሁ ይታያል። የእግዚአብሔር ብቸኛ መገኛ፣ ብቸኛ መምጫም እናንተ ናችሁ። እግዚአብሔር በእናንተ ይወጣል። እስቲ ኢሳይያስ 60 አውጡት። ኢሳይያስ 60 እስቲ አውጡት። ኢሳይያስ 60 ኢሳይያስ አንድ የሚናገረው ቃል ወደ አይምሮዬ ስለመጣ ነው በቀጥታ ለማንበብ። እንዲህ ይላል፣ ብርሃንሽ ወጥቷልና የእግዚአብሔርን ክብር ወጥቶልሻልና ተነሺ አብሪ። እነሆ ጨለማ ምድርን፣ ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር አይሰማም። እግዚአብሔር በአንቺ ላይ ይወጣል፣ ይታያል፣ ይገለጣል፣ ይመጣል፣ ይታወቃል። ይህ እግዚአብሔር ነው ይባላል። እንዴት? የአሕዛብን ጨለማ እየገፈፈ የአሕዛብን አለማወቅ እየሻረ በእኛ እግዚአብሔር እነሆ ይሆናል። በአንተ እግዚአብሔር ይሄው ይባላል። በአንቺ እግዚአብሔር ታየ ይባላል። የእግዚአብሔር መምጫም የእግዚአብሔር መገለጫም የእግዚአብሔር እነሆ መሆንም እናንተ የተመረጣችሁ ሕዝብ ናችሁ። የእግዚአብሔር መንግስት የእግዚአብሔር ሕዝብ ነው። ማጠቃለያ እግዚአብሔርና መንግስቱ ከእያንዳንዳችን የራቀ አይደለም። እግዚአብሔር ካለ መንግስቱ ነው፣ መንግስቱ ካለን እግዚአብሔር ማለት ነው። እግዚአብሔር ያልነገሰበት፣ እግዚአብሔር የማይገዛበት፣ እግዚአብሔር የማይኖርበት የለም። ሐዋርያት ሥራ ምዕራፍ 17 ላይ ከቁጥር 26 ጀምሮ ምናልባት እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉት ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። የተወሰኑበትም ዘመናትና ለሚኖሩበትም ስፍራና ዳርቻን መደበላቸው። ቢሆንም ከእያንዳንዳችን የራቀ አይደለም። እግዚአብሔር ሩቅ አይደለም። እግዚአብሔር ሌላ ሰማይ ለማጠግ አይደለም፣ እንደሱ አይደለም። እግዚአብሔርና መንግስቱ በአንድ የማይታወቅ ሰማይ፣ በአንድ ሰማይ ጥግ ላይ የሚኖሩ አይደለም። እግዚአብሔር እዛ፣ እኛ እዚህ የምንኖር ሰዎች አይደለም። እኛ በምድር ታች አቧራ ውስጥ ዲያብሎስ በጣለው በሚጣልበት አፈር ውስጥ የምንኖር እግዚአብሔር ከኛ ሩቅ ተደርጎ ወዲያ ማዶ እንደሚኖር ተደርጎ የሚተረክ ቧልት ነው፣ ተረት ነው። እሱ ከንቱ የሃይማኖት ፍልስፍና ነው፣ የተደናቆሩ ሰዎች ንግግር ነው። እግዚአብሔር ከስትንፋሳችን ይልቅ የቀረበ ነው። እግዚአብሔር በእኛ የሚታይ የሚገለጥ ሕዝብ ነው። ለዚያ ነው የጠራችሁ፣ ለዚያ ነው የተቤዣችሁ፣ ለዚያ ነው ያዳናችሁ። በዚያ ልክ፣ በዚያ መልክ፣ በዚያ ሕይወት እግዚአብሔርን ለፍጥረት እንድታሳዩ ነው የተጠራችሁት። እግዚአብሔር ከእያንዳንዳችን የራቀ። ሁለተኛ ላጠቃለው፣ የእግዚአብሔር መኖሪያ ሩቅ አይደለም። ተገላገሉት። የእግዚአብሔር መኖሪያ ሩቅ አይደለም። ዮሐንስ 14 ቁጥር 23 ዮሐንስ 14 ቁጥር 23 ኢየሱስም መለሰ አለ፣
የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱ ዘንድ መኖሪያ። አንድ ጥግ አይደለም። እግዚአብሔር በሚኖሩ ፈቃዱን በሚኖሩ ሐሳቡን በሚኖሩ ቃሉን በሚኖሩት ጋር እግዚአብሔር ቅርብ ሆኖ ይኖራል። እግዚአብሔር መኖሪያ ነኝ። እስቲ በሉ የእግዚአብሔር መኖሪያ ነኝ። እስቲ በሉ የእግዚአብሔር መኖሪያ ነኝ። እግዚአብሔር ከአኗኗራችን ጋር፣ እግዚአብሔር ከሕይወት ስርዓታችን ጋር፣ እግዚአብሔር በቃሉ ከተቀረጸ ከዳነ ከነጻ ሴንቲፋይ ከሆነ ሕይወት ጋር ይኖራል። ሩቅ አይደለም። እንደዚያ አታስቡ፣ እንደዚያ አትረዱ፣ እንደዚያ አትመኑ። እግዚአብሔር ቃሉን ከሚኖሩት ጋር ይኖራል። ዋው! እግዚአብሔርም እንዲህ ይላል ኢሳይያስ 45:14 ደግሞ 45:14 ቁጥር 14 የምፈልገው የመጨረሻው ነው። ቁጥር 14 እንደዚህ ይላል። እግዚአብሔር እንዲህ ይላል በነቢዩ ኢሳይያስ ሲናገር፣ የግብፅ ድካምና የኢትዮጵያ ንግድ ቁመተ ረጃጅሞች የሳባ ሰዎች ወደ እናንተ ያልፋሉ፣ ለእናንተም ይሆናሉ፣ ልጆቻቸውም ታስረው ይከተሉሃል፣ በፊትህም ያልፋሉ፣ ለአንተም እየሰገዱ። ስሙቴንን በእውነት እግዚአብሔር በአንተ ምንድን ነው የሚሉት? በእውነት እግዚአብሔር በአንተ አለ፣ ከእነርሱም ሌላ አምላክ የለም ብለው ከእርሱ ሌላ ሌላ አምላክ የለም፣ ይሄ ነው አምላክ ብለው ይላሉ። በአንተ ሕይወት አይተውት በእውነት እግዚአብሔር በአንተ አለ ይሉሃል። ከእርሱም ሌላ የለም ይሉሃል። እንዴት? በሕይወትህ እንዴት? በተገዛለት በምትኖርለት የእግዚአብሔር ቃል በምትኖርበት ቤት፣ በምትይዘው መኪና፣ በምታሽከረክረው ንብረትና ሀብት አይደለም እግዚአብሔር ይሄ የሚባለው። እግዚአብሔር መገለጫው ሕይወትህ ነው፣ ንብረት አይደለም። ንብረት ጥሩ ነው፣ መልካም ነው፣ ይኑርህ ይብዛልህም፣ በእርሱም አትጎሳቆል አትደይ። ነገር ግን መታያው አይደለም፣ የእግዚአብሔር መገለጫው ሕይወትህ ነው። ሕይወትህ ነው። በእርግጥ እግዚአብሔር የትም አለ፣ እግዚአብሔር የትም አለ። ነገር ግን እግዚአብሔር የትም አይገለጥም። እግዚአብሔር የትም አለ፣ ነገር ግን የትም አይገለጥም። የእግዚአብሔር መገለጫው ተራራው፣ ከተማው፣ መታያው፣ ሰፈሩ፣ መንደሩ፣ መቅደሱ እናንተ ናችሁ። ሃሌሉያ! እግዚአብሔር የትም አይታይም። የትም አለ፣ የትም ግን አይገለጥም። እግዚአብሔር የትም ነው ያለው። ሰማይ አለ፣ ምድር አለ፣ ከምድር በታች አለ፣ ከሰማይ ሰማያት አለ። እግዚአብሔር የሌለበት ስፍራ የለም። ነገር ግን ሁሉ ቦታ አይገለጥም። የእግዚአብሔር መገለጫው ተራራ፣ መታያው ተራራ፣ ከተማ፣ የእግዚአብሔር ከተማው፣ ማደሪያው፣ መገለጫው፣ ሰፈሩ፣ መንደሩ፣ ዓለሙ እናንተ ናችሁ። እኛ የእግዚአብሔር መገለጫዎች ነን። ሃሌሉያ! ከምትኖሩት ቤት ይልቅ የምትኖሩት እውነት ውብ ነው። ይሰማል? ይሰማል? በምትኖሩት ቤት ውስጥ፣ ባማረ ቤት ውስጥ ለቅሶ አለ፣ ባማረ ሕይወት ውስጥ እልልታ አለ። እረፍት በምትኖሩት እውነት ውስጥ እንጂ በተኛችሁበት አልጋ በተቀመጣችሁት ሶፋ ላይ አይደለም። የሕይወት ድምቀቱ በውጫዊ ቁሳቁስ አይደለም። ዕለት ዕለት በእሳት እንደሚፈተን እየተፈተነ በእግዚአብሔር ቃል ፒውሪፋይ በሆነው የእናንተ ሕይወት ውስጥ ነው። ፊክ ዘ ኪንግደም ኦፍ ጋድ። እግዚአብሔርን መንግሥት በብርቱ ይሹ።
እኛ ዓለማዊ ሰዎች አይደለንም በብልጭልጭ የምንወዳደር። እኛ ለዚህ ዓለም የተጠራን ሰዎች አይደለንም። ከውጭ ወደ ውስጥ እየፈለስን ነው። እኛ ከሚታየው ወደማይታየው፣ ከጊዜያዊው ወደ ጽኑ ወደማይለወጠው ዘላለም ወደ ሆነው ወደ እግዚአብሔር ዕረፍት እየፈለስን ነው። ሃሌሉያ ሃሌሉያ። እኛ የእግዚአብሔር መንግሥትና ካህናት ነን። ክብር ለእግዚአብሔር ይሁን። ቆመን እግዚአብሔር እናመሰግናለን። ታንክ ዩ ፎር ቱዴይ